ዛሬው ከዓለም አካባቢያችን ትኩረት እንግዲህ በዚሁ በወቅቱ ባለንበት ሁኔታ በኢራን ጉዳይ ላይ ትኩረት ያደርጋል። ሲኤንኤን ከሰዓታት በፊት ያወጣው አንድ ረዘም ያለ ዘገባ ደግሞ እያነጋገረ ይገኛል። በተለይ ፔንታገን በአጠቃላይ እንግዲህ ከ12,000 በላይ ጥቃቶችን መፈጸሙ የሚታወቅ ነው። ይህንን ይፋ አድርጓል እስከ ሮብ ዕለት ድረስ ባለው ሪፖርት እና ይሄን ያህል ጥቃት አደረሰን፣ ይሄን ያህል ጉዳት አደረሰን የሚል ሪፖርት የአሜሪካ መንግስት እያቀረበ እንደሚገኝ ይታወቃል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም ይህንን በተመለከተ እንግዲህ የተናገሯቸው ነገሮች እንዳሉ የሚታወቅ ነው። ከ90 በመቶ እንደውም አንድ መግለጫቸው ላይ ከ99 በመቶ በላይ የሚሆኑ የሚሳኤል ማስወንጨፊያዎቻቸውንና ሚሳኤሎቻቸውን አውድመናል ብለው ተናግረው ነበር። የመከላከያ ሚኒስትሩ ፒት ሄግሴትም ይህንን ጉዳይ ሲያነሱ እንደነበር የሚታወቅ ነው። ሲኤንኤን ግን ከምንጮች ያገኘሁት ባለው መረጃ መሰረት ከግማሽ የማይበልጥ የሚሆን ጉዳት ኢራን እንደደረሰባት ወይም ደግሞ አሁንም ድረስ ኢራን ከግማሽ በላይ የሚሆኑትን የሚሳኤል ማስወንጨፊያዎቿን በእጇ እንደያዘች ነው እንግዲህ የተነገረው። በሺዎች የሚቆጠሩ ድሮኖች የአንድ ጊዜ አጥቂ ወይም ካሚካዚ እየተባሉ የሚጠሩ ድሮኖች አሁንም ባለቤት እንደሆነች ነው እንግዲህ እየተነገረ የሚገኘው። ለ5 ሳምንታት ያህል ከፍተኛ ጥቃት የደረሰባት ኢራን አሁንም በተለያዩ አካባቢዎች ጥቃት መፈጸም የምትችልበት አቅም እንዳላት ነው እየተነገረ የሚገኘው። ሲኤንኤን ያነጋገራቸው ከደህንነት ከወታደራዊ ተቋማት ጋር ግንኙነት ያላቸው ሰዎች እንደገለጹት በተለይ በባህር ጠረፎቹ አካባቢ አሁንም ከበድ ያሉ ሚሳኤሎችን እንደታጠቀችና ጥቃት ማድረስ የምትችልበት አቅም እንዳልተሟጠጠ ነው የተነገረው። ይህ ደግሞ የሆርሙዝ ሰርጥን ለመዝጋትና በቀጣይ ምናልባት በሆርሙዝ ሰርጥ ወታደራዊ እርምጃ ለመውሰድ የሚመጣ ኃይል ቢኖር ወይም ደግሞ በሌሎች መንገዶች ኢራንን ለመውረር ጥቃት ለመፈጸም በተለያዩ የኢራን ጠረፎች የሚንቀሳቀስ ኃይል ቢኖር ለመመከትና ምላሽ ለመስጠት የሚያስችላት እንደሆነ ነው እንግዲህ የተነገረው። ከግማሽ በላይ የሚሆነው ድሮኗ አሁንም በስራ ላይ ይገኛል ነው የተባለው። 50 በመቶ የሚሆነው የድሮን አቅሟ አሁንም ባለበት አለ ነው የተባለው። በእርግጥ የአሜሪካ የእስራኤል ጣምራ ዘመቻ ከፍተኛ ጉዳት ኢራን ላይ አድርሷል። የባህር ኃይል መርከቦቿን ክፉኛ ጎድቶባታል። ሙሉ ለሙሉ በሚባል ደረጃ ብዙ ጥቃት ደርሶባታል። በእርግጥ የባህር ላይ ድሮኖች ያሏት ኢራን አሁንም ድረስ በአንዳንድ የሚሳኤል ከተሞች እየተባሉ ሲጠሩ ነበረ። በአንዳንድ ከመሬት በታች በተቀበሩ ቦታዎች ላይ የተለያዩ አነስተኛ ጀልባዎችና ድሮኖች እንዳሏት ይታወቃል። ባህር ላይ ተጉዘው እንግዲህ ሰው አልባ ናቸው፣ ጥቃት ማድረስ የሚችሉ ድሮኖች እንዳሏት ይታወቃል። እነዚህ ነገሮች ካልሆኑ በስተቀር በአደባባይ በግላጭ የሚታዩ ከሳተላይት ፎቶ ይነሳ ቢባል የሚገኙ መርከቦቿ ግን እንደወደሙባት የሚታወቅ ነው። ያ ማለት ግን በሌሎች መርከቦች ላይ ጥቃት መፈጸም የምትችልበት ሁኔታ ተሟጧል ማለት አይደለም። አሁንም አቅም እንዳላት ነው እንግዲህ እየተነገረ የሚገኘው። ፔንታገን ደግሞ በደንብ አድርገን መተናታል፣ 12300 የሚሆኑ ኢላማዎችን በኢራን ደብድበናል ብሎ በይፋ ሪፖርት ማቅረቡ የሚታወቅ ነው። የአሜሪካ ጦር ማዕከላዊ እዝ ይህንን ጉዳይ በተከታታይ ሲዘግብ ነበረ። የሀገሪቱን መሪ መግደል እንዲሁም ደግሞ እርሳቸውን ያግዛሉ በጸጥታውም በፖለቲካውም ከፍተኛ አቅም አላቸው የተባሉትን እንደ አሊ ላሪጃን የመሳሰሉ ሰዎችን መግደላቸው የሚታወቅ ነው። አሜሪካና እስራኤል ግን ያም ሆኖ አሁንም የባሊስቲክ ሚሳኤል አቅሟ እንደተጠበቀ ነው። 90 በመቶ የሚሆነው የባሊስቲክ ሚሳኤል አቅሟ ተጎድቷል። ድሮኖቿም እንዲሁ ከፍተኛ ጉዳት ደርሶባቸዋል። መተኮስ የምትችልበት አቅምም ተዳክሟል። ምክንያቱም ላውንቸሮቹን ወይም ማስወንጨፊያዎቹን መተናቸዋል የሚሉ ሪፖርቶች ቢሰሙም አሁን እየቀረቡ ያሉ ሪፖርቶች ግን ባለፈው 1/3 አካባቢ መመታቱን የተረጋገጠው ተብሎ ነበር። አሁን ደግሞ ከግማሽ አያልፍም ተብሏል። በቀጣዮቹ 2 እና 3 ሳምንታት ታዲያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ወደ ድንጋዩ ዘመን እስክትመለስ ድረስ እንመታታለን ማለታቸው የሚታወቅ ነው። ወደ ድንጋዩ ዘመን እንመልሳታለን ማለታቸው ደግሞ በኢራን በኩል ቁጣ እንዲቀሰቀስ አድርጓል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ የኢራንን የተለያዩ መሰረተ ልማቶች ለመምታት የኤሌክትሪክ ኃይል ማመንጫዎቿን ለመምታት እንደዛቱ የሚታወቅ ነው። ኢራንም በአካባቢ የሚገኙትን ተመሳሳይ አገልግሎት ወይም ስራ የሚሰሩ ተቋማትን እመታለሁ እንዳለችም የሚታወቅ ነው። የአሜሪካ መንግስት በእንደዚህ አይነት ሪፖርቶች ላይ የሚያወጣው ምላሽ ወይም ደግሞ የሚሰጠው ምላሽ የታወቀ ነው። እንደውም ከዋይት ሀውስ ምላሽ ተቀብሎ ነበር ሲኤንኤን በዘገባው ላይ። ይሄ የአሜሪካውን ፕሬዚዳንት ዶናልድ ትራምፕ የሚሰሩትን ስራ የአሜሪካ ወታደሮች እንዲሁም ጦሩ በአጠቃላይ የሚሰራውን ስራ
ለማንኳሰስ የሚደረግ ነገር ነው እንጂ ፈጽሞ ስህተት ነው የሚል ዝርዝር ምላሽ እንግዲህ ሲኤንኤን እንደተሰጠው ነው የተነገረው። በአጠቃላይ ከሰሞኑም እንግዲህ ንግግር ሲያቀርቡ የአሜሪካ ሕዝብ በጦርነቱ እየተሰላቸ እንደሚገኝና ነገሩን ለማረጋጋት እንደፈለጉ ሲነገር ነበረ። ጦርነቱ እንግዲህ ሁሉንም በተለይ ሜክ አሜሪካ ግሬት አጌን ወይም ማጋ እየተባለ የሚጠራው ካምፕ ሁሉም እየተደሰተበት አይደለም። በአመዛኙ ትራምፕን በማመን ወይም ደግሞ ጦርነቱ በአጭር ጊዜ ውስጥ ይቋጫል በሚል ተስፋ ጦርነቱን የመደገፍ አዝማሚያ ነበረ። ኢራንን ብንመታት በአጭር ጊዜ ውስጥ አዳክመን መንግስት ካስለወጥን ይሄማ ትልቅ ነገር ነው ብለው እንግዲህ ትራምፕን ያመኑ እንዳሉ የሚታወቅ ነው። እንግዲህ በተከታታይ እኛም ለማቅረብ እንደሞከር ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይቀርቡላቸው የነበሩ መረጃዎችም አንዳንዶቹ አጠራጣሪ ነበሩ። በተለይ ለእስራኤል ያደሉ የምንጀምረው ዘመቻ በጣም ውጤታማ ይሆናል ብለው ለመደምደሚያው የሚመቹ ወይም ደግሞ መደምደሚያውን አስበው ጥቃቱ እንዲፈጸም የሚያደርጉ የተለያዩ መረጃዎች ሲቀርቡላቸው እንደነበር የሚታወቅ ነው። እነዚህ መረጃዎች ታዲያ ብዙ ጉዳት እንዳደረሱ ነው እንግዲህ የሚነገረው። ያም ሆነ ይህ በኢራን ላይ የደረሰው ጉዳት እንደተጠበቀ ሆኖ አሜሪካ ግን ማሳካት የምትፈልገውን ነገር ታሳካለች ወይ የሚል ጥያቄ እየተጠየቀ ይገኛል። የኢራን መንግስት ሙሉ ለሙሉ የሚገረሰስበት እድል እንደሌለ እንግዲህ እየተነገረ ይገኛል። ወደ 155 የሚሆኑ ጀልባዎችንና መርከቦችን የኢራን ጦር ቢያጣም ሆርሙዝን ከመከላከልም ሆርሙዝን ከማጥቃትም እንግዲህ ወደኋላ ያለው ነገር የለም። የተለያዩ ዘገባዎች እንደሚጠቁሙት ደግሞ ኢራን የምታጠቃቸው መሰረተ ልማቶች በተለይ የአሜሪካ የአየር ኃይልን አቅም የሚያዳክሙ እንደሆኑ እየተመላከቱ ይገኛሉ። ለምሳሌ ዲፌንስ ኒውስ ከሰሞኑ ይዞት የወጣው መረጃ ሌሎች መገናኛ ብዙሃንም የተቀባበሉት ለምሳሌ ኤርፎርስ ወይም ደግሞ የአሜሪካ አየር ኃይል የታጠቀው ኢስሪ ሴንትሪ የተባለው አውሮፕላን እንደሚታወቀው በጣም ወሳኝ የስለላ ስራ ይሰራ ነበር። እሱ ተመቷል። እንዲሁም በሳውዲ አረቢያ፣ በኳታር፣ በኩዌት፣ በባህሬን የሚገኙ የጦር ቤዞች ላይ ራዳሮችን ነጥላ እየተኮሰች ትገኛለች እና በዚህም መሰረት እንግዲህ ኢራን ጥቃቷን ለመፈጸም መጀመሪያ ያደረገችው ነገር የአሜሪካ የጦር ቤዞች የሚሰሩትን ስራ ማኮላሸት ነው። ምክንያቱም የጦር ቤዞቹ በቂ መረጃ እንዳያገኙ የትኛው ሚሳኤል ከየትኛው አካባቢ ተነሳ፣ የትኛውስ ድሮን ተወነጨፈ የሚለውን ጉዳይ እነዚህ ራዳሮች ናቸው የሚያሸቱት። ራዳሮቹ በተመቱበት ጊዜ ደግሞ ኢስሪ ሴንትሪ የተባለው የጦር አውሮፕላን እየተዘዋወረ እነዚህን መረጃዎች ለአሜሪካ ማዕከላዊ እዝ ሲያቀርብ እንደነበር የሚታወቅ ነው እና በእነዚህ ምክንያቶች እንግዲህ ኢራን የማጥቃት አቅሟ ጭምር እየጨመረ መጥቷል። በእስራኤልም ላይ ከፍተኛ ጫና እንደመጣባት የሚታወቅ ነው። ለማንኛውም ይህንን ይመስላል። በኢራንና በተያያዥ ጉዳዮች ላይ ያቀረብነው ነገር ይህንን ይመስላል። ስለተከታተላችሁንም ከልብ ነው የምናመሰግነው።